ጭቅጭቅ አይደለም፣ መሰዳደብ አይደለም። ይሄ ፋክት ነው። ትክክል። ይህ በነቢያት የተሰበከ ነው፣ በክርስቶስም ያለ ነው። ወደፊትም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል ጌታ ኢየሱስ ክርስቶስ። እስከዛ ድረስ እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ በክብሩ እስኪገለጥ ድረስ ሰዎች ሁሉ ሊሰሙት የሚገባው ቃል ነው። ስራችሁ መጀመሪያ የነበርክበት ዓለም አለ። ስትናደድ የምትቆጣበት፣ ስታዝን የምታዝንበት፣ እንደ ቴምፖ የምትቀያየርበት ነው። ለምሳሌ አሁን እዚህ ጋር አንዱ መቶ ቢሰድበኝ ገስት ላይ ሆነው በሰደበኝ መንገድ ላስተናግደው ይችላል። አሁን አንተ ከዛ ወጥተህ ሌላ ዓለም ላይ ነው ያለው። በሌላ ዓለም ላይ ያለ ብዙ ጊዜ ትናንት ተሳዳቢ ነበርኩ እንደዚህ ያደርጋለሁ ምናምን ትላለና የሚጸጽትህ ነገር አለ። ለዚህም ወንጌል የሚያውቁ ሰዎች ጌታን ያውቁታል ብለው ወንጌል የሚያውቁ ሰው ጌታ። ለዚህ ነው ያንተም ይሄን ነገር በኮንፊደንስ ማተብ አድርገህ በኮንፊደንስ አሁን ምንድነው ጌታ ነው አይደለም ከሚለው ቃል በፊት ነቢያት የሰበኩ ልጅም ይሁን ምንም ይሁን መጥቷል። የአካል መጥቶ ግን ተሰቅሏል። ታሪክ ይናገራል። ከእርሱ ጋር አብሮ የነበሩ ሐዋርያት ይናገራል። ከዛ በኋላ ንግግር አልተሰቀለም ብሎ የሚጀምር ከሆነ እኔ አልቀበልም። ለምን? አሁን ለምሳሌ አንተ ተሳዳቢ አይደለም፣ ገባ? የተሰጠ ማንነት ይሄ ደግሞ በምን አግኘው አንተ ነው የምታውቀው፣ ገባ? ሶሻል ሚዲያ ላይ ሳያስቀይሙ ምናምን ጓገጭ የሚል ሳይገጥምን ቀርቶ አይደለም፣ ግን በቃ የተሰጠ ማንነት አለ፣ በዛ ነው ያለ። ስለዚህ ያንን አከብረዋለሁ። የኛ ደግሞ አለ የተሰጠን ማንነት። ሌላ ነገር ባናደርግ ቢያንስ ጓገጭ በማለት ብዙ ነገሮች አድርገናል። እሱን የቀየረኝ በራሴ ጌታ እኔ ምናምን አለው ዮኒ ምናምን አለው ይህን ምልከታ የራሴ ነው። ቤተሰብ ጓንዳትሉበት አደራ። ሰው የእውነት ጌታን የሚፈልግ ሰው ያውም ደግሞ ጌታ ኢየሱስ ክርስቶስን የሚፈልግ ሰው የእውነት እኔ ላይክ ህይወት ውስጥ ብዙ ነገር ስላለፈ ላይክ አይኖ ላይ ጥሩ መጥፎ ነገር አሳልፌ ሊሆን ይችላል። ግን ደግሞ በዛ ከእግዚአብሔር ጋር ባለኝ ሪሌሽን ሰዎች ላያውቁ ወይ ሲያዩ ደግሞ ዝም ብሎ ሊመስላቸው ይችላል። ግን እኔ አውቀዋለሁ። ገብቷል። እግዚአብሔርን የእውነት ፈልጎ ሰው ያጠዋል ብዬ አላስብም። እግዚአብሔር አይምሯችንን እሱን እስክናውቀው ድረስ እንድንጠቀም ፈቅዷል። በቃ የቀረው ነገር ምንድነው? ለሱ ቃል ታማኝ መሆን ነው። ገብቷል። ይሄ ጭንቅላታውን ፈጥን ልሁን ካላለ በስተቀር የእግዚአብሔር ቃል ላይ እግዚአብሔር ለምን እንዲህ ይላል ያለ እግዚአብሔርን የሚቃወም ካልሆነ እግዚአብሔርን እስከማወቅ ድረስ እንድንደርስ አድርጎናል። እግዚአብሔር ኃጢአትም እየሄደ እኮ ነው ያመጣው። ቁርሽ በክፋት ውስጥ ያለ ሰው በኃጢአት ውስጥ ያለ ሰው ይመጣል ብዬ አምናለሁ ወደ ጌታ እና ሰዎች አንዳንዴ እንትን ሲል ብዙ እንትን አይደለም። ምን ያሁን ይሄ ሰው እምነቱን እንዲያለ ሲባሉ ከሚናደዱ አይደለም እንዴ እግዚአብሔር ፈቅዶ ያደረገውን ነገር እኔ ማንም ሆኜ ልቃወም አልችልም። ግን በቻልኩት መጠን ምን አደርጋለሁ? ሰው እንዴት አድርገው የሆነን ጥቅስ ከሆነ ጥቅስ ጋር አገናኝተው እንዲህ ከሆነ እንደዚህ አይደለም ብሎ ልክ እንደሚያምኑ ለምሳሌ ማስረጃ ብለው መስቀል ላይ ተሰቅሎ ያወራውን ቃል ማስረጃ አድርጎ ይነግራል። እንደተሰቀለ እኮ አያምኑ። that makes sense ያ በጣም የሚያስቀኝ አሁን ያን ጊዜ ግን እንትን አልኩት። በጣም ትደነግጣለህ፣ ትረበሻለህ ምናምን እና እኔ 6 ወሯ እዛ ገባ ማለቴ ጠቅማኛለች። ማብራት ደረስ ማለቴ ብዙ ዘገባ አለች። ለዛ ነው ገባ እኔ ጋር ሙስሊም ብራዘርስ እኔ ጋር አይመጡ ለክርክር ደማ ካለህበት ቤት ውጣ ስትባል ምን ታደርጋለህ? አሁን ብዙ ሰው ማያገናዝበው ነገር ምን አልኳቸው? ምን አልኩኝ? ራሴን ጠየቅኩ። ኦኬ ከክርስትና ወጣው እስልምና ላይ ምን አለ? ምንድነው እውነቱ? በቃ እስልምና ላይ ያለው እውነት ምንድነው? የሁሉ ሰው የሚገዛው ምንድነው ብዬ ስጠይቅ አንድ የሆነች ጥቅስ ነው ያየሁት። መጀመሪያ ያየሁት ማለት ነው። እስኪ ሰርች አደረኩኝ ሶሻል እንትን ላይ ምንድነው ጉግል ላይ ነው ሰርች አደረኩኝ። የክርስትና ስህተቶች 100 ስህተቶች ተብሎ አለና የእስልምና ስህተቶች ምናምን ብዬ ሰርች አደረኩኝ። ለምን ዝም ብዬ ወደዛ ምንተናል እና
ከዛ ስለሆነ አንድ የሆነች ቃል አየሁ መጀመሪያ ምን የምትልነች ማርያምን ምን ይሏታል መጣው የአሮን እህት ሆይ ይሏታል። የአሮን እህት ሆይ ብሎ ነው የሚያናግሯት። እና የአሮን እህት ማርያም የምትባል ታውቃለህ? ብሉይ ኪዳን ላይ እንዳለች ብሉይ ኪዳን ላይ አለች። የአሮን እህት የሙሴ እህት ማለት ነው። እና አይ ፊል ላይክ እንዴ ይሄ ነገር ትሪክ ነው እንዴ ምናምን ብዬ መጀመሪያ አይምሮዬ ላይ ያሰብኩት እሱ ነው። አብዛኛው ኮፒ ፔስት መሆኑን ታርፈዋል እንዴ? አሚን ኮፒ ፔስቱን በስርዓት አይደለም በስርዓት ከሆነማ ራሱን ልታምን አሁን ኤርሚሻ በስርዓት ያንተን የኤርሚን ንግግር ኮፒ ካረኩትማ ኤርሚሻ ነው ተብሎ ይባላል። አሁን እንደ ዘፈን ማለት ነው። አሁን አደስ ነው እያሉ ይዘፍነዋል ነበር ኢትዮጵያ ላይ የራሱን ሰው የራሱን ብሎ ከዛ በኮፒራይት ይጠይቃል። ምን ማድረግ አለብህ? የራስህ ለማስመሰል ትንሽ ሸፈፍ አድርገህ ትመጣለህ። ሸፈፍ አድርገህ የኔ ነው ብለህ ትወስዳለህ። ያ ደግሞ ለምን መሰለህ ከ300 ዓመት በኋላ ይመጣል። ያ ነገር ሆኖ በክርስትና ህይወት በ3ኛው ክፍለ ዘመን ነው አይደል ክርስትና በትልቁ የመጣው። ስለዚህ ከ300 ዓመት በኋላ በ6ኛው መቶ ክፍለ ዘመን ነው እስልምና ይመጣል በ6ኛው። ስለዚህ የ300 ዓመት ልዩነት አለ። ኦልሞስት 600 ዓመት ልዩነት ኦልሞስት 600 ግን እንዲሁ እንበለው ተባለና ከ3ኛው ክፍለ ዘመን ክርስትና በደንብ መጣ። ገባ? ሌላ ጊዜ አንተም እንዳልከው እኛም እንደምናውቀው የሁሉም ያሉትን በአንድ መጽሐፍ እስኪቀመጥ እስከ 3ኛው ክፍለ ዘመን ፈጅቷል። ስለዚህ አሁን ክርስትና ብለን ስናወራ ከምን እንደምንጀምር ልንገር። አሁን ክርስትና ለምሳሌ ወንጌል ከተባለ ታውቃለህ፣ ቅዱስ ገብርኤል ነው የምስራች ይዞ የመጣው። ትክክል። ወንጌል ሲባል መስበክ ማለት የምስራቹን መናገር ማለት ነው። አለ ሂደት ስለሆነ ባይዘቦይ ሁልጊዜ መስራች ይዞ ነው ገብርኤል የሚመጣው። ካየህ የሚደንቁ ምስራቾች ይዞ ነው በአዲስ ኪዳን ላይ በጣም ደስ የሚሉ ምስራቾች። አሁን ለእንትና ራሱ ለዘካርያስ ምስራች ሊነግረው ነው የመጣው። ለቅድስት ድንግል ማርያም ምስራች ሊናገር ነው የመጣው። ሌሎችም ላይ ካየህ ምስራች ይዞ አድኖትን ይዞ የሚመጣ ነው የሚላከው። እሱ እየደወሉብህ ነው? ኖ ብራዘር ለፍ እያልኩት መጥቶ ነው እኔ ጋር። ኦኬ እንዳይገባ ብዬ ነው ፊት። ኤኒዌይስ ያ ቅዱስ ገብርኤል ነው መጀመሪያ የሰበከውና ካየህ ደግሞ መልእክቶች ሲጻፉ ቅዱስ ጳውሎስ ለምሳሌ አንደኛ ቆሮንቶስን ሲጽፍ የሆነች የቆሮንቶስ ቤተክርስቲያን አለች፣ የእግዚአብሔር ቤተክርስቲያን ብሎ የቆሮንቶስ ቤተክርስቲያን ብሎ በዛ ውስጥ ደግሞ ችግር ነበር። በቆሮንቶስ ቤተክርስቲያን ውስጥ ምን ያደርጉ ነበረ? ይከፋፈሉ ነበረ ባጠመቋቸው ሰዎች። እኔ ከሌ ነኝ እያሉ ማለት ነው። እና ቅዱስ ጳውሎስ መጽሐፍ አሁን ቆሮንቶስን መጽሐፍ ቅዱስ ብለን እንቀበለዋለን አይደለኛ? ግን ቤተክርስቲያን ተመስርታ ኦልሬዲ ክርስትና ኖሮ ከዛ ከክርስትናው በኋላ ምን አድርጉ? በክርስትና ውስጥ ግን አንዳንድ ተከታዮች ባደረጉት ያ መለያየት ምክንያት እንደዚህ መለያየታችሁ ነው ያለው ብሎ ለነሱ የጻፈው ደብዳቤ ምን ልልህ ነው ዮኒዬ? ክርስትና ብሎ ሲጀመር የሚጀመረው ልክ ጌታ ኢየሱስ ክርስቶስ ምን አለ የምስራቹ ከተነገረበት ነው እንጂ መጽሐፍ ቅዱስ ከተጠራቀመበት ወይም ደግሞ ይሄ ምንድነው አንድ ላይ ከዚህም የቤተክርስቲያኑ አንድ ላይ ከሆነበት ማለት ነው። መጽሐፍ ቅዱስ አይደለም አሚን ክርስትና ነው አጋር። ለዛም ነው ያልኩ ለነሱ አሁን ለመነጋገር የሚያመቸው 600 ስትላቸው ቅሬታ ስለሚያመጡ ኢቭን 300 ብትል ያዋጣል እያልኩ ገብቷል። አሁን በቃ ጌታ ኢየሱስ እንደሚመጣ ቀድሞ በትንቢት ተነገረ ማለት ነቢያት ሁሉ ተናገሩ። ይሄ የሚገኘው ባይዘው ይሄ ትንቢት የሚገኘው የክርስቲያኖች ወይም እነ ቅዱስ ጳውሎስ የአዲስ ኪዳን ክርስቲያኖች መጽሐፍ ውስጥ አይደለም ያለው፣ አይሁዶች እጅ ላይ ነው። ክርስቶስን አያምኑትም። ዳዊት ታውቃለህ እጁ መቸንከሩ ልብሱን ዕጣ እንደሚከፋፈሉ ተናግሯል። ኢቭን እንደማያውቁት ጭምር ደግሞ ኢሳያስ ተናግሯል። እና በእነሱ ተነገረና ከዛ ጌታ መጥቶ ደግሞ እኔ ቀድሜ ተናገረ። ፖለቲካው የት እንደተሰራ ልንገርህ። የነሱ
ፖለቲካ የት ጋር መሰለ? በኢየሱስ ጉዳይ ይመጡና የት ጋር መሰለ? ተመልሶ ሄደ ነው። ሰማይ ላይ ነው ያለው። ተመልሶ መጥቶ በ70 ዓመቱ ይሞታል። ለምን አልመጣም ቢሉ ጁሽ ሊሆኑ ነው። ቴንክ አልመጣም ገና ይመጣል ነው የሚሉት አይደለ? ጁሽ ወንድምና ክርስቶስ መሲሁ ገና ይመጣል ነው የሚሉት። ገብተዋል። እነዚህ ደግሞ መጣ ቢባል ክርስቲያኖች አለ ሙሉ ኦርቶዶክስን በለው ካቶሊክን በለው ፔንቴኮስታልን በለው ጆባ ኤኒባዲ ብታመጣው መጥቷል ይላል። ናው ምን ማድረግ አለባቸው? ከዚህ ለየት ያለ አይዲያ ይዘው መምጣት አለ። እንደገና እግዚአብሔር ያመጣ አላህ ያመጣውና ከዛ ከ33 ዓመቱ 70 ዓመት ሌላ ዓመት ይጨምርለትና 37 ዓመት ይጨምርለትና ከዛ በኋላ አልመጣም ካሉ ኢየሱስ አይደለም ካሉ ምን ሊሆኑ ጆሽ ሊሆኑ ላስገባ እንደ ነጃኒ ምናምን ይላል። ለዛ ጃኒነት ሰላም ነው ዮኒ ኤርሚ እንዴት ነህ? ፊት ስለተቀየረ አላወኩም ብሮ አላርገውና ደይቀው አሁን አወኩ። ሰላም ነው እግዚአብሔር ይመስገን። ሁሉ ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነው። ኤርሚ እንዴት ነህ? አለ ዮኒ ሻይ እንዴት ነሽ? ጃኒ ስማችን አንድ ሆኖ እኮ ግን ያንተ ማኛ ነው። ያ ሰላም ነው። ታረስ ጃኒ ስላገኘው ደስ ብሎኛል ብሮ። አረ ምንም ችግር የለም። ጌም ከሆነ ኤርሚሻዬ እናንተ ተጫወቱ። እኔ እናንተ ጨዋታ እያወራን ነው። እሺ ትንሽ ቆይቼ አውሩ። እሺ ይመቻችሁ። ጃኒዬም ዮኒ ሰላም ይሁንላችሁ። አሜን አሜን። ያ ስለምታከብራችሁ ለዛ ይዋይ ወዳጆች ስለሆኑ ለምን ገገመ ምናምን ብለው ደግሞ እንዳይሰማቸው ማድረግ። ስለዚህ መንገድ ገባ። ስለዚህ አልመጣም ቢሉ ጂውሽ ሊሆኑ ገና ይመጣል ቢሉ ጂውሽ ይሆናል። መጥቶ ተሰቅሏል ቢሉ ደግሞ ክርስቲያን ይሆናል ብሎ እየጠበቀ ነው ትልና ታወራለህ። እየጠበቀ ነው። ማንም አላለውማ እንደዛ ያለ የለማ ያለ የለም። ስለዚህ ያ ነገር ስለሆነ ነው በዚህ መሃል ብዙ ነገር ሲደረግ ነው። ያንን ነው የምለው እና አንተም የምትለው ያ አይዲያ ስላለች ነው። ያቺን ስለሚያውቁ ብዙ ጊዜ በማን አይዲያውን እንዳመጣው ማን ላይ ፎከስ እንደሚደረግ ማን ላይ ከተናገርክ በጣም ቅያሜ እንዳለ አምጪው ላይ ስለሆነ ነው። አምጪው ላይ ቅራ የሚለውን ነገር ያመጣው ማን ነው? እምነቱ የመጣው ማን ነው? ያንን እምነት ያስተላለፈው ማን ነው የሚለው ላይ ነው ፎከሱ። ያንን የተናገርክ ጊዜ አለቀል። በቃ ያ ነው ትልቁ እንጂ ክርስቲያኖች ብዙ የሚያራርቀን ነገር የለም። ብዙ የምንራራቀው ነገሮች የለም። እውነት ለመናገር እኔ በዛ እኔ በምን አምናለሁ መሰላችሁ? አሁን ያንተ ሀሳብ ነው። ያው እንደ ሀሳብ የኔ ሀሳብ እንደ ሀሳብ እቀበላለሁ። ሀሳብህን ማለት ምን አምናለሁ ዮኒዬ፣ ለምሳሌ በታሪክ ውስጥ ካየነው በታሪክ ውስጥ ለክርስትና ማስረጃ የሚሆነው የክርስቶስ ሞትና ትንሣኤ። ትክክል። ያ የክርስቶስ ሞትና ትንሣኤ ለክርስቲያኖች ማስረጃ ነው። ማንም ሰው እሞታለሁ ከዛ እነሳለሁ ብሎ ሞቶ የሚነሳ የለም። ይህ ሰው ደግሞ ምን አይነት ሰው ነው ሞቶ የተነሳው? ዝም ብሎ ድንገት የመጣ የሆነ አስማተኛ ነው ወይ ካልከኝ አይደለም። ቀደምት በነበሩ ነቢያት ቀድሞ የተነገረለት ነው። ትክክል። ቀድሞ የተነገረለት ነው። ከዛ በኋላ ጊዜውን ጠብቆ በመላእክት የምስራች በነቢያት አረጋጋጭነት ነው የመጣው። ከዛ ደግሞ እሱ ራሱ መጥቶ መስክሯል። ስለ ራሱ መሰከረና ከዛ በኋላ ምን አለ? ከሌ ብሎ ሰዎችን ጠራና እነዚህ ስለ እኔ የተናገሩ እነሱን ስሟቸው፣ እነሱን የሚቀበል እኔን ይቀበላል አለ። አሁን ዮኒ የምንልሃለሁ ለአንተ እኔ እናንተ በጣም የምንተዋወቅ ከሆነ ከኔ ጋር ብዙ ነገር ካሳለፍ ስለ እኔ ዮኒ ይህን ነገር ካልኩ ስለዚህ ጌታ ኢየሱስ ተነስቷል ተሰቅሏል ብለው ሰበኩ ሐዋርያት። አሁን ምንድን ነው
ጌታ ነው አይደለም ከሚለው ቃል በፊት ነቢያት የሰበኩ ልጅም ይሁን ምንም ይሁን መጥቷል። የአካል መጥቶ ግን ተሰቅሏል። ታሪክ ይናገራል። ከእርሱ ጋር አብሮ የነበሩ ሐዋርያት ይናገራሉ። ከዛ በኋላ ንግግር አልተሰቀለም ብሎ የሚጀምር ከሆነ እኔ አልቀበልም። ለምን? በምን ላምን ይችላል? ሌላም ልንገር፣ ሌላም መጨምረው ካንተ ጋር ደግሞ ይሄም መስማማበት 100%። ሌላም መጨምረው ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ቁርአን ላይ አለ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አለ። ኢየሱስ ክርስቶስ የቡዲዝም መጽሐፍ ላይ አለ። ኢየሱስ ክርስቶስ ኤኒ መጽሐፍ የሃይማኖት መጽሐፍ ላይ አለ። ገባ? ሁሉም ላይ አለ። ናው ነብዩ መሐመድ ሙስሊሞች የሚያከብሯቸው ነብይ ከቁርአን ውጪ የተጻፈበት ቦታ ይሲቦራም ሳይ አለ። ሐሳቡ ቢለያይም በክርስቶስ ያለው ሐሳብ የትኛውም እምነት ላይ ቢለያይም ክርስቶስ ሁሉም መጽሐፍ ላይ አለ። ናው ጌትነቱን የመቀበል ያለ መቀበል ላይ ነው ልዩነቱ። የጁሽ ጋር ብትሄዳለህ፣ ክርስቲያን ጋር ብትሄዳለህ፣ ሙስሊም ጋር ብትሄዳለህ፣ ቡዲዝም ጋር ብትሄዳለህ፣ ኤኒዌር ብትሄድ ኢየሱስ አለ አለ። ናው ሌትስ ጎ ነብዩ መሐመድ ምን መጽሐፍ ላይ አለ ከቁርአን ውጪ? ከነሱ መጽሐፍ ውጪ ሌላ ቦታ ስለሌሉ ኮስችን ያስደርጋል፣ ጥያቄ ምልክት ያስነሳል። ሌላ ቦታ በፍጹም ያልነበረ ማንም በሌላ የማያውቅ ከሆነና አይ በራስ ጽፈ እኔ ነኝ ካልከኝ ነው አምገረ ኮስችን ወደ ምን ሌሎች ሃይማኖቶች ስላንተ አያውቁም። ሌሎች የሚያምኑ ስላንተ የጻፉት ነገር የለም። ታው እንዴት ጻፍከው ብለህ መልሰም እንትኑ የለም፣ መልሱ የለም። ያ ትልቅ እንትን ነው፣ ሊያስከፋ ይችላል። ግን ሪያሊቲ ተጽፏል ያላችሁ ካለ አምጡና በደንብ ተጽፏል። መጽሐፍ ቅዱስ ላይ ተጽፏል። የጴንጤውን ጋር በሉ፣ ኦርቶዶክስ፣ ካቶሊክ ጋር፣ ጂውሽ ጋር፣ ቡዲዝም ጋር ኤኒ መጽሐፍ ከ10,000 በላይ ሃይማኖት ላይ ብትሄድ አብዛኛው ላይ ኢየሱስ ክርስቶስ ተጽፏል፣ የታተመ ኢየሱስ ክርስቶስ። ስለዚህ ከሱ መለየት አይቻልም፣ ሁሉም ጋር ስላለ ነው። እና ይሄ ደስ ይላል። ለዛ ነው አንዳንዴ አብዛኛውን ነገር የምታየው ነገር የሆነ የቁጣ ነገር የቁጣ መንፈስ አለው። እነሱ ጋር ሄድ የቁጣ መንፈስ አለ። ጓ ነው የሚለው ጓ በቃ እናዘጓለን። አሁን እኔ ምንም አሁን ኦርቶዶክስ ጋር እየተነጋገርኩ ነው። አንዳንድ ነገር አንድ እንደዚህ አይነት አይዲያ የለም። እስቲ አንድ ነገር ትባላለህ እናዘጓለን። በዚህ ወጥቶ በዚህ ገብቶ እንዲህ ተብሏል ተብለ በቃ የእንትን በጣም ያለኝነት በጣም የክፋት መንፈስ አለ፣ የፍቅር መንፈስ አለ። እውነት ምን አለ መሰለህ ዮኒ፣ አሁን ሰዎች በተለይ ኢትዮጵያ ውስጥ ይሄ አይደለም ኃይለ ቃል ተጠቅመህ ስም ጠርተህ አውርተህ ቀርቶ ስለ ራስህ እምነት እንኳን ፕሪች ስታደርግ ይሄ አብሮ መኖሩ ምኑ ስላለ እምነቱም ደግሞ የሰዎች የአብዛኛው ሰው እምነት የተወረሰ ከመሆኑ የተወረሰቷል። ልክ ብሔር እንደምትለው ነገር አላ በቃ ሊደራደረው ከሚል የሚመነጭ ይሆናል ያንዳንዱ እና ህይወታቸው ውስጥ ደግሞ ሁሉም ጋር ታውቃለህ በጣም የሴጣን እርድና ሁሉም ጋር እየሄደው ይላል። እንዴ በጣም ሁሉም ጋር ሙስሊሙም ጋር ኦርቶዶክስም ጋር ጴንጤውም ጋር ብትሄድ ይላል ሴጣን። ኦፍ ኮርስ ለምን የት ጋር እንዳለ እንዳይታወቅ ገብቷል። ሁሉም ጋር እየሄደ ይጫወት። ገጠርም እኮ ይጫወትባቸዋል እኮ በመሳሪያ ያወጣሉ ይላል፣ በምን ወጣሉ ይላል። ገብቷል አይደል? በቀለጃ እኮ ነው የሚያደርጋቸው ገጠር። ኤኒዌይስ ከዛ አንጻር ምን ይፈልጋል እዚህ ፐብሊክ ላይ ስታወራ በጣም ስለ እምነት ሲወራ ጥንቃቄ ያነጋገር ይፈልጋል። እውነት ለመናገር ጥንቃቄን የመሰለ ነገር የለም። ደግሞ ስህተቶች ራሱ ቢፈጠሩ እንደወንድም መማማር፣ ስህተቶች በፍቅር መማማር እንችላለን። እርግጠኛውን ይናገራለሁ። አሁን በክርስትናና በፕሮቴስታንትና በእንትናው አብረው እኔ የማየው አሁን ሶፊ እነ ፈለገ እነ ልደት ምናምን አብረው ሳይሆኑ በጣም ደስ ነው። ይህን ነገር ከእስልምና ጋር ታየዋለህ ወይ? የሙስሊም ወንድሞች ከመንሱር ጀማል ውጭ አብዛኛዎቹ ቀርበው እንደዚህ በፍቅር የሚጨዋወቱት ነገር አለ። ብዙ ጊዜ የለም እንኳን እንደው እድሪስ ያው ከጌም ውጭ ስላልሆነ
እንደዚህ በፍቅር የሚመላለሱት ምልልሶች ጓኑ ለምን እንደሆነ ግራ ነው። በጣም 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 አሁን ሙስሊሞች በብዙ ነገር ላይ ካያው እያልኩ ፓስተር ሶፊም ሆነ ሌሎች በክርስትና እምነት ያሉ ከኦርቶዶክስ ወንድሞች ጋር ይጫወታሉ። ምንም ችግር የለባቸው፣ ይወያያሉ። ብዙ ጊዜ እንደው ባለመስማማት ሊኖር ይችላል፣ ግን በጣም ይወያያሉ። ከሙስሊም ጋር ነገሮች ተገልብጠው ቁጭ ነው፣ ወደ ጸብ ነው የሚሄደው። ወደ ጸብ፣ ኃይለኛ ጸብ ነው የሚሄደው እና የኃይለኝነት መንፈስ አለ ሙስሊሞች ወንድሞች ጋር በጣም የሚዘገንን ኃይለኝነት አለ። የሚዘገንን ነው በቃ ህይወት እስከ ማለት የሚደርስ ኃይለኝነት አለ። ይሄ ከምን የመጣ ነው? ከፍቅር የመጣ ነው አይደለም፣ ከተባሉት የመጣ ፋኔል የሚባለውን እልክልሃል። ፋኔል ከእስልምና የመጣ ክርስቲያን ነው። አንዳ አሳያለሁ ውስጤን የነካኝ ማንነት ይዞ መጣ ፋኔልና ሙስሊም ነው። አጎቱ ነው የሾፈው ሲዘምር አግኝቶት። አክቹአሊ እኔ እዚህኛው ቤት ያለው እዚህ ቤት ታያለህ ነው ይሄኛው ቤት ሙስሊም ነው ልጁ ነው ሙስሊም ነው ልጁ። ኦኬ እስቲል ምንድን ነው መሰለህ የኔ መልከታ ልንገርህ። ኦኬ አሁን የሐዋርያትና የዚህ ዘመን ሰባኪዎችን ልዩነት ነው። ኦኬ እንደ ሐዋርያት ታውቃለህ፣ አሁን ቅዱስ ጳውሎስ ሲናገር በኃይል እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ቅዱስ ጳውሎስ ማለት ነው። እና ቅዱስ ጳውሎስ ጣዖት የሚያመልኩ ቦታ ገብቶ ምን እንዳደረገ እስኪ ገምት። ጣዖት የሚመለክበት ከተማ በፍቅር ነው ያስተማራቸው። እነሱን ተመሳስሎ የእነሱን እንትን ሳይል በፍቅር አስተምሮ ቀይረዋቸው። አንድ ጠንቋይ ደግሞ አግኝቶ ነበር። ከዛ በፊት አንድ ጠንቋይ አገኘና ከክፋት መጣ ያ ጠንቋይ ማለት እና ከክፋት ሲመጣ አይኑ እውር እንዲሆን አደረገው ቅዱስ ጳውሎስ። ከክፋት ለንጉሱ ወንጌል መስተጓጎል ሆነ። እንዳያስተጓጉለው ግን አይኑን አሳወረ። አደሲም ታይም ግን እነዛ ጣዖት የሚያመልኩትን እንኳን ምን አደረገ? ገባና ምን አላቸው? እናንተ ይሄ የምታመልኩትን አምላክ ለአምላካችሁ ያላችሁን መታዘዝ አያለዋል እና በጣም አደነቃቸውና የምታመልኩትን አምላክ ልንገራችሁ የምታመልኩትን አምላክ ልንገራችሁ አላቸው። አሁን ኢየሱስ አይደለም እዛ ጋር የሚመለከው ደግሞ ኢየሱስን ሲሰብክ በምን አይነት መንገድ መጣ? እነሱ ሊቀበሉት በሚችሉት መንገድ መጣና ይሄው ሙስሊም ቤቴ ሙስሊም አለ ሂዝ ማይ ብራዘር ላይፌ ልሰጠው እችላለሁ። አስተምሮ ላይ አንገናኝም። ይሄው ያውቃል ምን እንደማወራ እሱም ያውቃል ምን እንደሚያወራ ምን እንደሚያስብ ምን እንደሚያመልክ። ግን እስቲ ወንጌል የምስራች ወንጌል ማለት ድነሃል የሚል ታላቅ የምስራች ነውና ይህንን ወንጌል ሐዋርያት ሲሰብኩ የሐዋርያት ስራን ካነበብክ እነሱ ምን ያህል መከራን እየተቀበሉ ነገር ግን እነሱ ደግሞ ወንጌልን ደግሞ የሚሰብኩበት መንገድ እነሱ ደግሞ እኔ እኮ አሁን የሚሰብኩት ለምሳሌ ንጽጽር የሚሰሩት ምናምን ሙስሊም ወንድሞችን ካየ ነው በኃይለኝነት የሚመጡ እንደሆነ ሌላ አሉ እማቃቸው እዚህ ላይ ባገኘ አጠፋለሁላ የሚሉ ሌሎችን አሁን ለምሳሌ እንትና ነበረ ማለት ፖለቲካም ያወራል ማን ነው የሚባል ፖለቲካም የሚያወራ አንድ ሙስሊም እንደገና ደግሞ ስለ እምነት የሚከራከር ሲያትል የሚል ባገኘ አጠፋለሁ የሚሉላ እንትናን ሲለው ነበረ። ዋትስ ኢዝ ኔም እንትናን ታውቁታላችሁ? አዲስ ታይምስን አጠፋለሁ ያለው ማን ነው? ልጅ ማን ነው? እና ብዙዎች አሉ። አሁን ስለ ቢላል የሚባል ልጅ ቢላል የሚባለው አሁን እንነጋገር ይላል ስለ እምነት እና አንተ አውጥተህ ስትናገር በጣም ይናደዳል። እሱ እኮ የፈለገውን ያወራል። now the minute you say something about it ቢላል የሚባል ሌላ ማሜ ስልጤውን ማምጣት ይችላል። ሌሎችም ማመን በንጽጽር ላይ ይሰራሉ የሚሉ ሰዎች በጣም የተረጋጉ አይደሉም። አሁን ለምሳሌ በኦርቶዶክስም ሆነ በፕሮቴስታንት ወንድሞች በንጽጽር የሚሰሩ መሲ ጎበዝ ናት። አሁን መሲን አመሰግናለሁ።
መሲ የምትባል ሙስሊም አለች ታውቃለህ? መሰረት የምትባል እሷም የተረጋጋች ልጅ ናት። እኔ እሷ ትመቸኛለች። በስነ ስርዓት እንደዚህ የምትለው ነገር አለ። ሌሎቹ ግን በኃይለኝነት የተሞላ ነገር ህዝቡ እያልኩ አይደለም። ህዝቡ በኦርቶዶክስን ብትወስደው፣ በሙስሊም ብትወስደው፣ በፕሮቴስታንት መልካም ሰዎች ናቸው። በንግግር በአንጻራዊ ነገር የሚሰሩ ሙስሊም ወንድሞች ግን ኤክስትሪሚስቶች ናቸው። በጣም ነው የሚደንቅ። ስላየሁም ማስረጃዎችም ስላሉ this is crazy። ለምን ተረጋግተው መስበክን ተረጋግተው መነጋገር ምንድን ለመወያየት ነው አይደል? እኔ እናንተ አሁን እየተወያየ እንደዚህ መወያየት አይችሉም። አክቹዋሊ የሚችሉ ልጆች አሉ። ይሁን ሙስሊም ሆነው አሁን አቡበከር የሚባል ልጅ አውቃለሁ ከሙስሊም እኔ ጋር መጥቶ በስርዓት አይደለም ውይይት ቀርቶ ሲሪየስሊ ኦኬ አቡበከር የሚባል ልጅ በውይይት አይደለም ገብቶ እዚህ ንጽጽር የሚሰራ ልጅ ገብቶ የፈለከውን ጥያቄ ጠይቀኝ ኤርሚ ብሎን ገብቶ ረጅም ሰዓት ማለት ረጅም ሰዓት እና አሉ እኔ አሁን ይኸውልህ በመልካም አሉ ለመሰለ አንዳንዶቹ ሙስሊም እንዲፈራም እንዲጠላም የሚያደርጉ አንዳንድ ሰዎች አሉ። አሁን እንደዚህ አይነት ሰው ቢኖር ሰዎች ሄደው ይጠይቃሉ ያልገባቸው ገብቷል። እንደዚህ አይነት ሰዎች አሁን ሊመሰገኑ ይገባል። እንደ ቢላል አይነቱ ደግሞ አጠፋለሁ ይላል። ገና ስታወራው ደሙ ነው የሚፈለው ገና ስታወራው እና አንዳንድ እሱ ብቻ ሳይሆን አሁን ሙባረክ የሚባል እንትን አለ ሙቤ የሚሉት ጀርመን የሚሉት የሆነ ህፃናቶች ወረቀት ይዘው ወይም ደግሞ ቁርአንን ይዘው የሆነ ነገር ሲያደርጉ አጥማቸው ካለ የሚያስደነግጡ ሰዎች አሉ። አሁን በምናየው ሶሻል ሚዲያ ላይ የሚያንጫጩት እነሱ ነበሩ። እግዚአብሔር ይመስገን እኛም ጓ ብለን አስቁመናል። መሆን የለበትም። ለምን ማንም የመናገር መብት አለው። 10,400 ምናምን ሃይማኖት አለ። ስለዚህ እኔ በሀቅ ያሉ ሰዎችን እማከብራቸው ማለት በንጽጽር መሰረት እኔ አደንቃለሁ። በጣም ነው ማለት የፈለገችው ማለት ትችላለች፣ ግን ተረጋግታ የምታወራው ይሄ አሁን አንተ ከጠየቀው ሙባረክ ነው ያለው። አይ መርጠ አሁን ምን አለ አሁን ዮኒ ባይዘው ኢቭን አሁን እኔ ዲሰንት የሆኑ ሰዎች ድሮ ስታያቸው በተለይ ድሮ ፕሮቴስታንት ጋር ስትሄድ በጣም የተረጋጋ ነገር በጣም ኤክስትሪም በጣም የተረጋጉ ነገሮች ያለ አወራራቸው ምናቸውና አሁን አንዱ ታውቃለህ ከፕሮቴስታንትም ኢቨን ከኦርቶዶክስም አሉ አወራራቸው በጣም ደስ የማይል ኦርቶዶክስ አሁን ምን ማድረግ ነው አንድ ያለበት ሶሻል ሚዲያ ላይ ካለ አሪፍ ልጆች ካሉ ለምሳሌ ነገርኩህ አንድ አቡበከር ካለ መርጣ ስለ እስልምና አሁን ለምሳሌ እኔ ስለ እስልምና ማወቅ ከፈለኩ ጠይቋለሁ። እሱ በጣም ላይክ ተረጋጋ ማይሳደብ እምነት ለምሳሌ እምነት ልዩነት መናገር መሳደብ አይደለም። እኔ አሁን ቅድም እየተናገርኩ ነበር ያለንን ልዩነት ትክክል ገብቶሃል። ለምሳሌ አልተሰቀለ የሚለውን ቃል አላምነውም። ያልተሰቀለ ኢየሱስ አላውቅም ፐርሰናሊ አለቀ። ይሄም መመሰከረው ነው እስከ ሞት ድረስ ትክክል። አሁን ፐርሰናሊ ግን እኛ ራሱ የምንናገርበት መንገድ ወይም ደግሞ እኛ እዚህ ሶሻል ሚዲያ ላይ ብዙ ሰው ተመልካች ሲኖረንና የምንናገርበት መንገድ ምን ያደርጋል? ከታች ያለውን ህዝቡን ምን ያደርጋል? ያስቆጣል። አጌንስት መሆን ራሱ አንዳንድ ሰው እምነት ሌላ መሆን እኮ ሊያስቆጣው ይችላል። ግን ያን ሰው ሃንድል ማድረግ ያለበት ሰው ሰብስቦ የሚያወራው ሰው ከዛ አንጻር እንትን ብዬ አምናለሁ። ግን ዞሮ ጌታ ኢየሱስ ክርስቶስ እውነተኛ ጌታ ነው። በቃ አሜን። እውነተኛ ጌታ ነው። ይሄ ነው የሚያስማው። አሜን። ይሄ እውነት ነው። ባይዘው ክርክር አይደለም፣ ውይይት አይደለም፣ ጭቅጭቅ አይደለም፣ መሰዳደብ አይደለም። ይሄ ፋክት ነው። ትክክል። ይህ በነቢያት የተሰበከ ነው፣ በክርስቶስም ያለ ነው። ወደፊትም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል ጌታ ኢየሱስ ክርስቶስ። እስከዛ ድረስ እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ በክብሩ እስኪገለጥ ድረስ ሰዎች ሁሉ ሊሰሙት የሚገባው ቃል ነው። ምስራች ነው። እያንዳንዱ ያለ ስለ ጌታ ለመመስከር ነው። እያንዳንዱ ምክንያት ነው የመጡ ስለ ኢየሱስ ክርስቶስ ለመመስከር ነው። እና ኢየሱስ ጌታ ነው። ሰምታችኋል። ይሄ ነው እኔ በጣም ለዚህም ነው ወንጌል የሚያውቁ ሰዎች ጌታን ያውቁታል የምለው ለዛ ወንጌል የሚያውቁ ጌታ ነው። ለዚህ ነው አንተም ይሄን ነገር በኮንፊደንስ ማተብ አድርገህ በኮንፊደንስ
ባለፈው አይቼ ፋሲካና እንዳልክ እሺ። እና ኢየሱስ 3 ጊዜ በይ ሲላል ሌላ ቅጣኝ 3 ጊዜ ኢየሱስ እሱ ራሱ ለምን ግን እኮ ምን አለ መሰለህ አሁን ኢየሱስ ማለት አባቶቻችን ታውቃለህ ስሙን ይሰግዳሉ ስሙን ሲጠሩ በጣም ደሞስት እኮ በጣም ከፍ ያለ ስም እኮ ኢየሱስ ክርስቶስ ቅጣት ላይ ጌም ላይ ዝም ብለህ በልቡ በአፉ የሚመሰክርልኝ እኔ በአባቴ ለማን ነው መሰካሪው? አሁን ለምሳሌ ለአንተ ለምሳሌ መጥቼ ኢየሱስ ጌታ ነው ብሎ እንደ ሞቲቬሽን አለ ስፒክ አይነት ነገር አይደለም መናገር ያለብኝ። ምንድነው ነገር ሁሉ የጠየቀው ቪዲዮ በፍቅርማ ሁለት ክርስቲያኖች ለምሳሌ ኢየሱስ ጌታ ለምሳሌ በልብ ብታምን በአፍ ብትመሰክር የሚል ቃል አለ አይደል? አዎ። ምን ማለት ነው? በልብህ ማመንና በአፍ ዝም ማለት አለ ማለት ነው። በልብህ አምነህ በአፍ ዝም የምትለው መች ነው? በዛ ሰዓት መጽሐፍ ቅዱስ ሲጻፍ ለምሳሌ ወደ ቆሮንቶስ ሲጻፍ ለምክንያት ነው አይደል የተጻፈው? በቤተ ክርስቲያን ውስጥ ያሉ ሰዎች ስለተለያዩ አያ ለምሳሌ አንተ መጥቼ በህብረት እየዘመራችሁ ወይ እያመለካችሁ አደንቃለሁ ያላችሁን ህብረት አደንቃለሁ፣ ግን መለያየታችሁ ጥሩ አይደለም፣ እኔ ከሌ ነኝ ትላላችሁ ብለህ መጽሐፍ ቅዱስ ላይ አለ እኮ ይሄ ቃል። ግን ልክ አይደለም። ለምን? ቦታው አይደለም። አልተለያያችሁ ማለት ነው። ኢየሱስ ጌታ ነው ማለት በዛ ሰዓት ያሳርድ ነው። ቄሳር ጌታ ነው ይባል ነበር በሰዓቱ ማለት ነው። ቄሳር ጌታ ነው ሲባል ኢየሱስ ጌታ እንደሆነ በልባቸው የሚያምኑ አሉ። ነገር ግን ኢየሱስ ጌታ ነው ማለት ስለሚያስገድል ምን ያደርጉ? በአፋቸው ምን አይሉ ነበር? አይመሰክሩትም። ያንን ቃል በልባቸው ያምኑና በቃ ካመንኩኝ ማመኔ ነው ዋናው አይነት ነገር ማለት ነው። ስለዚህ ምን ማድረግ አለባችሁ እያለ ነው። በልባችሁ ብታምኑም ሰይፍ ፈርታችሁ ብትክዱኝ በአፋችሁ ግን ባትመሰክሩ ምን አደርጋችኋለሁ? አትድኑም። በአፋችሁ መመስከር ጭምር ነው የሚያድናችሁ ለማለት ነው እንጂ ስለዚህ አሁን ደንብ አለበት። ማንም በማይገል ሰዓት ብትመሰክርለት ምንም የማይፈጠር ሰዓት ኢየሱስ ጌታ ነው ማለት ነው። እንዴት ያስፈራል? አክቹአሊ ብለዋለች የሆነ ቪዲዮ አይቻለሁ። አዎ መጨረሻ ነው ተናንቋት መጨረሻ አለችው። ሰዎች ማርያም ልጅ ኢየሱስ ክርስቶስ ብላ አለች። አየህ ነው ገባ። አሁን የማያስገድል ታይም ገብቷል። ብዙ ካየኸው ብዙ ከቆየች በኋላ ነው ያንን ራሱ ያለችው። የእሷ ስህተት አይደለም ብዬ ነው የማስበው። አሁን ለምሳሌ ወንጌል በደንብ አንተም ብለህ አሁን ሳልልህ ኢየሱስ ጌታ ነው ወንጌልን ስለተረዳ ወንጌል መረዳት አለባቸው። አሁን ለምሳሌ መታ ብድግ ብለህ እስኪ አፈ ላይ ኢየሱስ ጌታ ነው በል ካልከኝ ነው አፍ ማላቀቂያ እኮ ይሁን ገብቷል። እኔ በጌታ እንደማምን ላይክ ምን ማለት መሰለህ ይሁን አሁን ወንጌል ሐዋርያት ሥራ ፕሊስ በደንብ ይሁን ታነበው ይሆናል። ድጋሚ ግን ደጋግማ አንብበው። ሐዋርያት ሥራ ምን ያሳያል? ወንጌል ለማን እንዴት መስበክ እንዳለበት ታውቃለህ። አሁን በጣም እዚህ ቲክቶክ ላይ ነው የማየው። ለሙስሊም ለምሳሌ ጌታ ኢየሱስ ክርስቶስ ከአምላክነቱ አይደለም የምትጀምረው። ከአምላክነቱ አልጀመረም። ሐዋርያት ሲያስተምሩ ጌታ ኢየሱስ ራሱ ሲመጣ መጀመሪያ የሚናገረው ቃል እውነት መሆኑን ማሳወቅ ነበረ ዓላማው አይደል? ስለዚህ አንተ እያልከኝ ያለው አሁን ማረገው ቦታው ላይ አይደለም የተናገረው ነው እያልከኝ። አዎ የምትልበት ፐርፐዝ ያስፈልጋል። ኢየሱስ ጌታ ነው ስትል ለምሳሌ ዮኒ እኔ እናንተ እንደ ሞቲቬሽናል ኢየሱስ ጌታ ነው የምንለው አይደለም። ያ አንደኛ ማመንህን ማረጋገጫ ነው ኢየሱስ ጌታ ነው ስትል ሰይፍ ሲኖር። ሁለተኛ የማያምን ሰው የምታሳምንበት ምስክርነት አይደል? ምስክር ማለት ነው ማለት አንድ የማያምን ሰው አንድ የሚያምን ሰው አንድ ደግሞ መካከለኛ ያስፈልጋል። ለምስክር ዳኛ ያስፈልጋል አይደለ? እንጂ እኔ እናንተ ለምሳሌ ይሄ ነገር ሃይላንድ ለመሆን ምስክር አያስፈልገንም። ሁለታችንም እናምናለን አይደለ? ምስክርነት ማለት በማያምንና በሚያምን ሰው መካከል ያለ አይ ሃይላንድ አይደለም ብራንዱ ሌላ ነው ብለህ ላሸነፈ እኮ ይችላል። አክቹአሊ ሃይላንድ አይደለም የሚባለው ሃይላንድ አይደለም ሌላ ነው። ሃይላንድ ስለሚባል ነው በተለምዶ። አይወይ ግን ምስክርነት እንደዛ ነው። ላይክ
እቺ ግን አይ ምን መሰለ ሲቀጣጡ ይመስለኛል ከመጀመሪያው ጀምሮ እሱ ስለ መጽሐፍ ቅዱስ እያወራ ነው። አሁን እንትናን ካየው ከተጫወከ እንዳልክ ጋር የትም ቦታ ብትሄድ ካሁን በኋላ ስለ ስብከት ነው የሚያወራ። የትም ቦታ ላይ ትሬንዱ ነው እንዳልክ። እኔ አሁን ለምሳሌ በቦታው ላይ ነው ብዙ ነገር መነጋገር የምፈልገው ቦታው ሲሆን ቦታው ላይ። አሁን እንዳልክ ግን ሙሉ ነገር ስታወራለት ደስ የሚለው ስትሰባበት ይቻላል። ዛሬማ ብንጫወት ትቀጠቅጠኛለህ። ቀጥቅጠኝ አያለ መብት ነው እና ገብተዋል። ብዙ ጊዜ አሁን እንዳልክን ካየኸው በየትኛውም በኩል እኔ ሪያው ቴስት አረግ ምን አልኩት መሰለህ አብረን እያወራን ስለጌታ ቤታየውን ብታገባ ደስ ይለኛል። እሱ እንዴት አድርጎ ያንን ነገር በክብር አድርጎ ያንን ጨዋታ አስቀይሮ ወደ ጌታ ተመልሶ መስበክ ሲጀምር ሳይ ተደነቅኩ። ለማስቀየር እንኳን ፈልጌ ጨዋታው ቤታየውን እኮ ትወዳታለና ብትሆንልህ እንደው እንደሚስት እሷም ሲንግል ሳትሆን አትቀርም መሰለኝ ምናምን አልኩትና አይ በጌታ ፍቅር ወዳታል። አይ እንደዛ አይነት ነገር አይደለም እኔ አሁን በጌታ ጸልይላታል ብሎ ላጥ ብሎ ወጥቶ መልሶ ወደ ክርስትና ህይወቱ ገባና እንትናን ካየኸው ማን ነው እንዳልክ ከክርስቶስ ውጪ እንዲወራለትም ማውራት የሚፈልገው ነገር ሶሻል ሚዲያ ላይ የለም። ለረጅም ጊዜ ያለው ትሬንድ ነውና እሱ ጋር የምትጫወቱ ወንድምና እህቶቼ ካላችሁ ቅሬታ እንዳይሰማችሁ። ስለ ወንጌል ብቻ ነው መስበክ የሚፈልገው። በምንም ነገር ስታወሩት እንዳልክ ከጌታ ውጪ ማውራት የሚፈልገው ምንም ነገር እንደሌለ እንድታቁለት ነው። እሺ ማንን ምን አለኝ? ለምን ለሙስሊም አይሰብክም ወንድ ከሆነ እንዳልክ መልስ ይሆን? ኢትዮጵያ ነው ያለው ክርስቲያን ለክርስቲያን እንደፈለክ መሰባበክ ትችላለህ። ኢትዮጵያ ላይ ሆነ ሙስሊምን እንደዛ ማለት አትችልም። ለምን? ሸክ ጀዲ የሚል መጽሐፍ አላቸው። ሸክ ጀዲ ይሉሃል። እፎይን ያየነው ነገር ሳይቋንቋ መጀመሪያ የነበርክበት ዓለም አለ። ያ ስትናደድ የምትቆጣበት፣ ስታዝን የምታዝንበት፣ እንደ ቴምፖ የምትቀያየርበት መንገድ። ለምሳሌ አሁን እዚህ ጋር አንዱ መጥቶ ቢሰድበኝ ገስት ላይ ሆነው በሰደበኝ መንገድ ላስተናግደው ይችላል። አሁን አንተ ከዛ ወጥተህ ሌላ ዓለም ላይ ነው ያለው። በሌላ ዓለም ላይ ያለ ብዙ ጊዜ ትላንት ተሳዳቢ ነበርኩኝ እንደዚህ ያደርጋለሁ ምናምን ትላለና የሚጸጽትህ ነገር አለ። ኦፍ ኮርስ ባላደርገው የላስኩት ነገር በሙሉ ስህተት ነው ብለህ ታምናለህ? 100%። በዛ ህይወት ቢሆን አልሰማ በአሁን ባለው ህይወቴ የዛ በሙሉ ለምን ግራን ሲመጣ ቀኝን ስጥ ጠላትን ውደድ የሚል አምላክ ኖሮኝ እኔ ግን አይደለም ጠላት ገና እኔን ሲያስብ ጓምል ሰው ነበር። ስለዚህ አብሶሉት የተሳደብኳቸው ነገሮች በሙሉ ስህተት ናቸው። ምንም there is no coming back admit ስህተት። ጌታ ያልፈቀደውን ነገር በራሴ መንገድ አድርጌዋለሁ። so definitely ስህተት። እንደው በተለየ ሁኔታ የሰበርኩት ሰው አለ፣ ይቅርታ ማለት የምፈልገው ሰው አለ፣ ያሳዘንኩት ሰው አለ የምትለው አለ? አይ ብያለሁ። ይገርምሃል ይቅርታ እኔ አሁን ፊራን መናገሬ አጫሉ መናገሬ እነዚህ ሁለት ሰዎች በሚደንቅ ሁኔታ መናገሬ ደብሮኛል። እውነቴን ነው። በተለይ ፍራውሊ ቲቸር ዳስማ ብሮድ ፎርማይ እና ባልሆነ ነገር በዓለም ላይ ስትሆን የምታየው ነገሮች አሉ። እንዲያውም የተናገርኩ እንዴት ከሰደቡ ጋር አብረህ ትገጥማለህ? ይህን ህይወት አላውቀው ገባ። ይህን ህይወት አላውቀው ስለማላውቀው ምን እላለሁ? እሱ ለካ የገባው ነገር አለ ገባ። በሰዎች ቂም የሚይዝ በሰዎች የሚቆጣ ማንነት የለው ገባ። አሪፍ ነው ዳላ። ስለዚህ ከነገረኝ በተለይ ተገናኝተን ካወራን በኋላ አውዝ ላይ ብዬ በጣም ተደነቄ። አሁን አንደርስታንድ እና ፊራና አጫሉን መናገሬ በጣም ይደብረኛል።
እና ወሎ በሆኑ ሰዎች በአማራ ጉዳይ ተጣልተን የተወሰኑ ሶሻል ሚዲያ ላይ ወሎን ወክለው ምናምን ብቻ ይቀጠቅጡኛል፣ ልጆቼን ምናምን ይሰድባል። የወሎ ህዝብ እንዲህ ነው ይረጋገጡት እና የወሎን ፊራዬንና አጫሉ የተናገርኩት ነገር እንደው ባልናገረው ደስ ይለኝ። በዳር ነው ስሜታዊ ነኝ በዛ ሰዓት ጥፋትም ነበርና ያ እነሱ 3 ነገሮች ባልናገራቸው በጣም ደስ ይለኝ። ዋው እንግዲህ እንደሰማችሁ ነው። ኦኬ ሌላው አሁን ባለበት ሁኔታ ላይ ለምሳሌ ጠዋት ተነስተህ ከዚህ በፊት ምን ነበር የምታደርገው? አሁን ጠዋት ተነስተህ እስከ ምሽት ድረስ ምንድነው የምታደርገው? ምንድነው ልዩነቱ? እግዚአብሔር ይመስገን ከአንዳንድ ከራሴ ስራዎች ምናምን ውጪ ጠዋት ላይ መጀመሪያ ምስጋና ነው አባቴ፣ መዝሙሮች ነው ደስ ብሎ ይማዳመጥ። በፊት የነበረው ይላክልኛል ገና ሳለው ማኛዬን ሰምታል እንዴ ተብሎ በውስጥ የማይላክ ነገር የማ መላስ አለበት መረገጥ አለበት ተብሎ ይላካል። በፊት ጥብስ የሚባል ነገር አለ፣ ላስላስ የሚባል ፕሮግራም ነበረን እና ይላክልኛል። ምንም መጠበቅ አይጠበቅብኝም። ጥብስ ነው ያው የሚላሰው ይላሳል። በምታየው ሁኔታ እያዝናናን ፈታ እያልን እናደርገዋል የነበረው እሱ ነው። በአሁን ጊዜ ግን እግዚአብሔር በሚያውቀው ጥቅሶች፣ የሚያበረቱ ጥቅሶች ነው የሚላክል። እኔ ቃላት የለኝም። እግዚአብሔር በሚያውቀው ብዙ ጥቅሶች ይልኩልኛል። እንደገና ደግሞ በራሴ አነባለሁ፣ መዝሙር አዳምጣለሁ። ባለች ጊዜ እንዳልኩ ይሄን እንሰራለሁ ማለት አልፈልግም ለሰው እኔ በፍሪ ፉድ የምኖር ነኝ እና በዛ እየኖርኩ ቤተሰብ አስተዳድራለሁ በሱ። ከዛ በቃ የምስጋናና የሰላም ለሌሎች ጸልያለሁ። አሁን ለነሱ ጸልያለሁ። ይሄ ነው በቃ። እና ስፖርት አለች ያስቆራዱ ብረን ለበስ ደስ ይለኛል። አሁን ከመንፈሳዊ ሰዎች ጋር በቋሚነት ቃል የምትካፈላቸው ወይም ደግሞ ቃል የሚያካፍሉ የደህንነት ትምህርት አለ ነገር ጀምራል ወይስ ገና ነው? አዎ ማለት የደህንነት ትምህርቱን በጣም አሁን ስም መግለጽ አልፈልግም። በጣም በክርስቶስ የተወደደ ሰው በስንት መከራ አፈላልጌ አግኝቻለሁ። ብዙ ሰዎችን በሱ የደህንነት ትምህርት የተማሩ ነቢት ብርቱካን ነው ወደዛ የመራችን። በቃ ብዙ ሰዎች በሱ ደህንነት የተማሩ ሰዎች አሉ የተባሉ ወንጌላውያን እና ተፈላልገው በቅርቡ የደህንነት ትምህርቴን በደንብ ለመማር እና የውሃ ጥምቀትም የደህንነት ትምህርት ከተማርኩ በኋላ የውሃ ጥምቀቱን በትልቁ አደርገዋለሁና እሱ ላይ ነኝ። ግን በራሴም ሌሎችንም ጥያቄዎች ሲኖሩ አጠገቤ ናቸው። በአንድ ስልክ ነው የማገኛቸው። የከበዱኝ ጥያቄዎችን የሚያስረዱኝ ወንድሞች አለ እና በጣም አለ የተባለ መንገር የምፈልግበት ጊዜ አለ። ጊዜው ሲደርስ ያንን እናገራለን። በጣም የሚገርም ነው። ብዙዎቻችሁ ይመለሳል ብላችሁ እንዳሳያችሁት ሳይሆን ጉዳዩ ሲሪየስ ነው ጉዳዩ ማለት ነው። ከብዷል። ይሄ ቀላል አይደለም ማለት ነው። ወደ ፓስተርነት የምንሄድበት ጊዜ እየመጣ ነው፣ እየከበደ። ሌላኛው ጥያቄ ከዚህ በፊት ለምሳሌ አሁን እስልምና ውስጥ ተምረሃል፣ ከዛ ኦርቶዶክስ ውስጥ ነበር፣ ከዛ ፕሮቴስታንት ውስጥ ነበር እና እነዚህ 3ቱን ሃይማኖቶች እያፈራረቅ ለማየት ውሳኔ ላይ እንድደርስ አድርጎሃል? ይሄን ለዛሬ ላለበት ማለት ይሄን አስበህ ነበር ስትንቀሳቀስ የነበረው ወይስ የዛን ጊዜ ዝም ብለህ ጀስት እንዲሁ ለጨዋታ ነበር? አንዱ አስገባኝ ነው የዛሬ እውነት ለመናገር ነገር ያለው ቅድም እኔ ጌታን የማገኘው በሃይማኖት ነው ብዬ አምን ነበር። የሆነ ሃይማኖት እውነተኛ አምላክ አለው ብዬ አምን ነበር። የኔ አስተሳሰብ ነው። ምክንያቱም እንግዲህ 10400 ሃይማኖቶች አሉ ማለት እነሱን በዛ ነው ያለው ብዬ ነበር ማለት ለካ ሃይማኖት ከማንም መፍጠር ይችላል። እንግዲህ 10400 በላይ ሃይማኖት ተፈጥሯል። ማንም መፍጠር ይችላል ሃይማኖት።
መፍጠር የማይቻለው ጌታን እንጂ ሃይማኖቱ ተፈጥሯል። ገባ? the biggest thing የነበረው እሱ። ስለዚህ ሃይማኖትን ፈልጌ በየሃይማኖቱ ሄጃለሁ። ሰው አሁን እኔ ሃይማኖትን ፈልጌው አይደለም፣ ባላሰብኩት ሰዓት የመጣ ማንነት ነው። አቡነ ገብርኤል የሚገፋ ነገር አለው ብለው ቃል በቃል ተናገሩ። መቼም ቪዲዮ ያላየው አለ ብዬ አላስብም። በተለይ በኢየሱስ ጉዳይ ደግሞ ከዚህ በፊት የምናገረው ኢየሱስ ጌታ ነው ብዬ ከእንዳልክ ጋር ሁልጊዜ የምናወራው ጉዳይ ነበር እናገራለን። እና በዛ ጉዳይ ላይ ያለውን ለውጥ እንግዲህ አሁን ወር አልፎናል፣ 2ኛ ወር እየመጣ ነው። ሰው የሚያየው ዮኒ ማኛ ይቅርታ አድርጎ ይቅር በሉኝ ብሎ የመጣበት መንገድ ዮኒ ማኛ ነው ብዬ አላስብም፣ ከኔ ነው ብዬ አላስብም። ያ የተቀየረ መንፈስ አለ። ኢቭን ዮኒ ቬጋስ ጠይቀ እስቲ ላስላሱ ሞክረዋል፣ ግራ ተጋባ ያለ እስቲ በእውነት ውስጥ እግዚአብሔር በሚያውቀው ለእኔ ትንግርትን የሆነብኝ እያለ። ስለዚህ እውነተኛው ጌታ የሚገኘው ሃይማኖቱ ሳይሆን መስቀሉ ላይ ነው። መስቀሉ ላይ አንድም ጴንጤ ሃይማኖት ሰብኮ አያውቅም። ነፋው የኔ ሃይማኖት ልክ ነው ብሎ የሚሰብከ አንድ ጴንጤ አታመጣል። ነፋው የሚሰብከ በመስቀሉ የተሰቀለውን ክርስቶስ ጌታን ተቀብልሃል ይላል፣ ሃይማኖትን አይደለም። እና ስለዚህ እሱ ነገር ነው አሁንም ያለ። አሁንም ብትል በፕሮቴስታንትና ሃይማኖት የሚባል የለም፣ ክርስቶስ ነው ያለ። ክርስቶስ የሁሉም ሃይማኖት የበላይ ንጉስ ነው። ገባ? እሱ ነው የሚሰበከው። እና ከሱ ውጭ የሆነ ነገር ነው ትርጉም አልባ። እሱ ቀድሷቸው የእሱ ደቀ መዝሙር ያደረጋቸው ብዙ ወንድምናቶች፣ የተቀደሱ ወንድምናቶች አሉ። ሌላው የደህንነት ማረጋገጫ አሁን በጌታ ስትሆን ድኛለሁ ነው የምትለው እንጂ አይ ልድንም እችላለሁ ላድንም እችላለሁ የሚባል ነገር ድነሃል። በአንተ አይደለም፣ ክርስቶስ በከፈለው ዋጋ ድነሃል። የምትመላለሰው በምንድን ነው? በመንፈስ ቅዱስ መመላለስ። ለምን? አሁን ለምሳሌ ዮኒ ማኛ በበፊት መንገዴ እየሄድኩኝ የነበረውን መንገድ ኮምፕሊትሊ ነው የቀየረው። ራሱ ማለት ራሱ ነው የሚያስተካክለው። እኔ ሳልሆን ራሱ በመንፈስ ቅዱስ እንድትመራና በዛ እንድትመላለስ መንገዱን ያመቻቸው። ሰው ያልገባ ነው በስራ ነው የሚጸደቀው በስራ አይደለም ብሎ የሚከራከር ውስጡ ክርስቶስ የለም። ዋንስ ከገባበት እሱ ስራውን ይሰራዋል። በአንተ ውስጥ የሚሰራው ጌታ እንጂ አንተ አይደለም። ከዛ በኋላ እውነተኛ ከተከተልከው፣ እውነተኛ ልብህን ከተከተልከው ያ ነው እንግዲህ እየመራኝ ያለው ነው። በጣም አሪፍ። ሌላው አንዴ ባይብል ሳነብ ብሉይ ኪዳን ላይ ያነበብኩ እግዚአብሔርና ሙሴ ሕዝቤን ልቀቅ ይልሃል ያለ እግዚአብሔር ሙሴንና አሮንን ወደ ፈርዖን በሚልክባቸው ፓርት ላይ አንድ ጊዜ ሳነብ ነው ያልከው። እና